እዚህ መሆን ነው ከአንተ ጋር ሊያም ደግሞ ከኔ ገብታ ልጇን ትሴት ነው ፈልገው በቃ አንዱ ማድረግ አልችልም። አንተን እንዴት ስትመታ እንደነበር እያየኝ ነው። ያን አጠገቧ ብሆን ማለት እኔ አንተን ስለማከብር ለአንተ ክብር ስላለኝ እንጂ አጠገቧ ብሆን በቃ የሆነ ነገር አረግ ምንም አታረጊያትም። ነፃነት ማለት ነው። አትፎክሪ። ሩታ ስለሌለች ነው የምትፎክሪው። ባይሆን በቀኝ እጇ አንቺን ስትጠፈጥፍሽ በግራ እጇ ደግሞ አብርሃም ትቀበለዋለች ማለት ነው። ያለው ሁኔታ ይሄ ነው። ሌላው ደግሞ እዚህ ከአንተ ጋር አብሬህ መኖር ነው የምፈልገው፣ አሊያም ደግሞ አብረን ቡታጀራ ተያይዘን መሄድ አለብን። እውነትሽን ነው። ምን ማለት ነው እናቴ? ልጁ እኮ ባለትዳር ነው። ከባለትዳርም አልፎ የልጅ አባት። ኧረ መቼ ነው አንቺ የሚገባሽ ማለት ነው ነፃነት? ኧረ ተይ፣ ኧረ ተይ። አብርሃምን መጃጃልህን አቁም። እየተጃጃልክ ነው ማለት ነው። አንድ ሰው የዩቱብ ቻናል ለማሳደግ እንደዚህ እየተጃጃልክ መምጣት የለብን ማለት ነው። እጅግ በጣም አሳፋሪ ቃል ደግሞ ዛሬን ደግመኸዋል። የፈለግሽበት ቦታ ሂጂ ብያታለሁ። እኔ እና እሷ ተነጋግረን መግባባት አልቻልንም ብለሃል ማለት ነው፣ ለሩታ ማለት ነው። እኔ እኮ በጣም ነው የገረመኝ። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። ሌላው ደግሞ የሙዚቃው ማሽቃበጥ ኧረ ምነው እኔን ብታዝኝልኝ። ኧረ ቀለሟ ቀስ ድምፅሽ እንኳን አይደለ ሙዚቃ እንዶ ሽንት ቤት ለብሶ ከተቀምጦ ራሱ ሰው አለ ለማለት ራሱ ይከብዳል እኮ። ውድ ተመልካቾቼ ቀብረር ዘና እያላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከእኔ ጋር ሆኖ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ይብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብርሽና የነፂ ቪዲዮ ነው ማለት ነው። እንግዲህ ነፂን ዛሬ ደግመዋለች ማለት ነው። ወይ አዲስ አበባ አብረን እንኖር አሊያም ደግሞ ወደ ቡታጀራ ተያይዘን እንሂድ ብለዋለች ማለት ነው። ተያይዘን እንሂድ ነው እንዴ? ምን ነው? ልጁ እኮ ባለትዳር ነው እናቴ። የሩታ ባል እኮ ነው። አላወቅሽም እንዴ? እውነቷን ነው ሩታ። ለካ አእምሮሽንም ልብሽንም ዘግተሽዋል አለችሽ እኮ። ባለትዳር ነው ልጁ። እኔ ባለትዳር ነኝ ብሎም የልጅ አባት ልሆን ነው ብሎ በኮንፊደንስ የማውራት አቅሙ የለውም እኮ። ለነገሩ ስለሌለው ነው። እኔ በአንቺ ላይ አልፈርድም። በእርግጥ በአንቺ ላይ አልፈርድም። አብርሃም የልብ ልብ እንዲሰማሽ አድርጎሻል ማለት ነው። በቃ የሆነ እውነታውን መናገር አልፈለገም። ውዶችዬ የእሱ መሽሞንሞን ወይም ደግሞ እንደዚህ አንገት መድፋት ማባበዱ የገረማችሁ የላችሁ? እኔ ገርሞኛል ማለት ነው። አብርሃም በቃ የሆነ የተደበቀ ታሪክ እንዳለው ነው የሚያስታውቀው ማለት ነው። እኔ አታሷሹኝ። በቃ እንደዚህ አይነት ስሜት ነው የተሰማኝ ማለት ነው። ምክንያቱም እኔ ባለትዳር ነኝ፣ ተይኝ፣ ከህይወቴ ውጪ እኔና አንቺ ያለፈ ታሪክ ነው፣ በቃ የኔና አንቺ ምዕራፍ ተዘግቷል ብሎ እንቁጩን መናገርን አቅቶታል። በቃ የሆነ የተደበቀ ነገር አለው ማለት ነው አብርሃም ማለት ነው። እባክህ የተደበቀው ማንነትን አውጥተህ ዘርግፍልን። በቃ ይሄ እየወጣህ እንደዚህ የምትሽሞነሞነው ነገር ይቅርብህ ማለት ነው። ሌላም በጣም የደበረኝ ነገር ቢኖር እኔና ሩታ መግባባት አልቻለም። እየተግባባን አይደለም። እሷ በራሷ ዓለም ላይ እየሄደች ነው ያለችው። ስለዚህ በራሷ ዓለም ላይ እንድትሄድ ትቻታለሁ። እንደፈለገች ትሁን፣ የፈለገችበት ቦታ ትሂድ። ከፈለገችም ወደ ቡታጅራ መሄዳለሁ ካለች ትሂድ። ምን ማለት ነው ይሄ ማለት ነው? ሶሻል ሚዲያ ላይ ወጥቶ እንደዚህ አይነት ነገር መናገር ምን አስፈለገ? እውነት አሁን ትዳርህን አንተ ታከብረዋለህ፣ ትወደዋለህ? ለትዳር አጋርህን ክብር አለህ አብርሃም? ወይስ አንተ የምታስበው በጭንቅላት በዩቱብ የምታገኘው ገንዘብ ብቻ ነው? የትኛው ነገር ነው የሚያስከብረው? የትኛው ነገር ነው የሚያቀለውን ነገር የሚለውን ነገር ለይተህ ታውቀዋለህ አብርሃም? ግን ችግርህን እኮ ተነጋግረህ ከሚስት ጋር ቤትህ ላይ በቃ ተነጋግረ መፍታት እንጂ ሶሻል ሚዲያ ላይ ወጥቶ እኔ እና እሷ ተነጋግረን ችግራችን መፍታት አልቻልን፣ ከፈለገች እንደፈለገች ትውን ምን ማለት ነው? የተሸከመችው እኮ የአንተ ልጅ መሰለኝ። ልጅህ እኮ ነው የተሸከመችው። እንደፈለግሽ ሁኚ፣ የፈለግሽበት ቦታ ሂጂ ማለት ምን ማለት ነው? አንተ እንደፈለግ ከፈለግካት ሴት ለመራገጥ ፈልገህ ነው? ይቅርታ ይህን ስል ማለት ነው። እኔ የምትናደዱ ሰዎች ካላችሁ ተናደዱ። እኔ ምንም ማድረግ አይቻልም። እኔ ቤት ነጭ እውነት ነው የምናገረው ማለት ነው። በቃ ይሄ መባል የሌለበት ነው ሶሻል ሚዲያ ላይ ማለት ነው። አብርሃም አንተ ባልከው ነው ሩታ እየተሰደበች ያለችው ማለት ነው። ያለፈ ታሪክ ተነስቶ አንቺ ለምነሽ ነው ወደ ህይወቱ የመጣሽው ተብሎ የአንተ የፍቅር ጥያቄ የምትጠይቅበት ቪዲዮ እየወጣ ዛሬ እየተሰደበች ከሷም አልፎ ቤተሰቦቿ እናት አባቷን እየተሰደቡ ያሉት ማለት ነው። እኔ ግዴታ አንተ የሰው የዩቱብ ቻናል ለማሳደግ ሩታ መሰደብ አለባት
ትዳርህን እንደፈለጉ ማድረግ አለባቸው። ኧረ ያንተ ትዳር ተው፣ የራስ ጉዳይ ነው አንተ ማለት ነው። ግዴታ የሩታ ቤተሰቦች መሰደብ አለባቸው? አንተ ምንድን ነው የዩቱብ ገንዘብ ብቻ አስበህ ቀረ ማለት ነው። አንዳንዴ ለሰውን ብታስብ ምን አለበት? በአንተ ምክንያት መሰለኝ እኮ የሩታ ቤተሰቦች እናት አባት የተከበሩት እናት አባት ነው የሚሰደቡት ማለት ነው። እኔ አእምሮህን ምንድን ነው ጭንቅላትህን ትክክል ነው ግን በአላ እንዴ አንተ የዩቱብ ቻናል ለማሳደግ የነፂ የዩቱብ ቻናል ለማሳደግ እዚህ ጋር ማለት አሁን እኮ ገብቶናል፣ እኛ ሁላችንም ገብቶናል። ዛሬ ላይ የዩቱብ ቻናሏን ቤተሰብ አድርጓት ትልቅ ቦታ እንደምትደርስ ምንም ጥርጥር እንደ አላህ ያድርሳት። እኔ ማንም ሰርቶ ለማደግ የሚጥር እንደ አላህ ትልቅ ቦታ ያድርሰው። እኔ ለሚያድገው ነገር ምንም ችግር የለብኝም። ነገር ግን እንዴት ተደርጎ ነው ያ የዩቱብ ቻናል የምታሳድጉት? በቃ በትዳራችሁ ላይ እየቀለዳችሁ በሚስትህ ላይ እየቀለድክ ሚስትህ እያሰደብክ የሚስትህ ቤተሰቦችን እያስረገጥክ ከዛም አልፎ ክብርህን እያሳጣ ምን ማለት ነው እንዲህ? ለምንድነው ሴቶች ውስጥ ወደ ሶሻል ሚዲያ ስታመጣቸው በእንደዚህ አይነት መልኩ የምታመጣው? እኔ አንተ ወደ ሶሻል ሚዲያ ካመጣቸው ሴቶች እህትህ ሀይሚና እንዲሁም ተንሱ ናቸው። ሁለቱ ሴቶች ብቻ ናቸው በጥሩ ነገርን ያመጣቸው ማለት ነው። ሩታም ወደ ሶሻል ሚዲያ ስታመጣት ያመጣት እንዴት አድርገ እስከዛሬ ድረስ እየተሰደበችበት ክብሯን ዝቅ የሴትነቷን ክብር ዝቅ የሚደረግበት መንገድ ነው ያመጣት ማለት ነው። አፈቅርሃለሁ ብለሽ ነይ ብልሃት አፈቅርሃለሁ አብርሃም ብላ መጣች። እስከዛሬ ድረስ ተሰደበች ማለት ነው። እውነታው ግን አንድ ቀን ወጥተህ ተናግረህ አታውቅም ማለት ነው። እውነቱን ነው የምናገረው ዝች ጋር ማለት ነው። ፍቅር ከህይወት ስታስወጣት ካሜራ ደብቀ ምንድነው ደብቀ ካሜራ አስቀምጠ ቤተሰቦቼ ከአንተ ጋር አብሬህ ልኖር አልፈለጉም፣ ስለዚህ ወደ ሌላ ሀገር ሊሄድ ነው ብለሽ ተናገሪ ብለህ እንደዛ አናግረሃት ከህይወት አስወጣ። እስከ ዛሬ ድረስ ያንተ ኦዲየንሶች እየሰደቧት እየጠሏት ትኖራለች ማለት ነው። አሁንም ነፃነት ወደ ሶሻል ሚዲያ ስታመጣት በሚያስጠላ መልኩ ማለት ነው። ሴትነቷን ክብሯን ዝቅ በሚደረግበት ምክንያት ማለት ነው። እኔ የእናንተን አይደለም የሚያሳስበኝ ማለት ነው። እዚች ጋር እኮ ሚስት እርጉዝ ናት፣ ልጅ የአንተ ልጅ ነው በሆዷ የተሸከመችው ማለት ነው። እንዴት ነው ሶሻል ሚዲያ ላይ ወጥተህ እንደዚህ አይነት ወሬ የምታወራው ማለት ነው? እኔ የፈለግሽበት ቦታ ሂጂ ብያታለሁ። እንደውም እኔ ጠዋት ወጥቼ ማታ የምገባበት ስራ እየፈለግኩ ነው። ያው እየተሰለቻቸት ነው። ኧረ በጣም ነው የሚደብርብህ አብርሃም፣ በእናትህ እንዴ! እንደው ጭንቅላትህ ላይ እኮ የዩቱብ ገንዘብ እንጂ ምንም ክብር የሚባል ነገር የትዳር ክብር የሚባል ነገር ምንም አይነት ነገር የለህም። አከተመ ድራማም ቢሆንም በጣም ነው የሚደብረው። በጣም ነው የሚያስጠላው። የሚያስተምርም ነገር ምንም ነገር የለም። እንግዲህ እዚች ጋር እንትን የሚለው የሚያሳየው ለትዳሩ አንድ ወንድ ልጅ ክብር እንደሌለው ነው። በቃ ለሚስቱ ክብር እንደሌለው፣ ለሚስቱ ቦታ እንደሌለው ጭራሽ እኮ አሁን እኔ ወደ ቡታጀራ ይሄዳለሁ እኔና ሩታ ለ2 ወርና ለ1 ወር ተራርቀን መቀመጥ እንዳለብን ነው የታየኝ። ስለዚህ ማስተካከለው ነገር አለ። ወደ ቡታጀራ ሄጄ አስተካክለዋለሁ። ያ ማለት ከነፃነት ጋር እንደፈለክ ልትሆን ፈልገህ ነው? አዎ ብልሃታል ለልጅቷ ማለት ነው። ወደ ቡታጀራ አብረን እንሂድ ስትል እኔ ሰሞኑ እመጣለሁ ብልሃታል ማለት ነው። እሷ እንኳ አልሄድም፣ ወደ ቡታጀራ አልሄድም እንግዲህ ወደ ቤትም መምጣት ካለብኝ ቤት እመጣለሁ ብላለች ማለት ነው። ቤተሰብ እንግዲህ ነገ ጠብቁ። እትዬ ነፂ እስከ ሩታ ድረስ ከቤቷ ድረስ ትሄዳለች። ውዶችዬ ምንም አይሰማችሁ ስላችሁ በግድም ይሰማችኋል። ምክንያቱም በጣም የሚያሳፈር ስራ ነው እየሰሩ ያሉት ማለት ነው። ያ የነፂ የዩቱብ ቻናል ለማሳደግ ነው እንጂ ለምንም አይደለም። ግን የነፃነት የዩቱብ ቻናል ለማሳደግ የሩታ ህይወትን ዋጋ ማስከፈል አይገባህም አንተ ማለት ነው። በቃ እኔ አደንቅሃለሁ። አንተ እኮ ሰው ለማሳደግ እንትን ትላለህ ልልህ አልችልም ዛሬ ላይ ማለት ነው። ምክንያቱም ለትዳር ክብር አሳጥተህ ነው እዚች ጋር ማለት ነው። ሚስትህን በሶሻል ሚዲያ እያሰደብክ ነው ያለኸው ማለት ነው። ባይሆን ቤትህን ብታስተካከል መልካም ነው ብዬ አስባለሁ። በተረፈ ሰላማችሁን አላህ ያብዛልኝ። የምትቆጡን ካላችሁ ባናታችሁ ተተከሉ ነው የምላችሁ ማለት ነው። ምክንያቱም እኔ ነጯን ማውራት ነው የምፈልገው ማለት ነው። ደስ የሚለኝ ማለት ነው። አዎ አከተመ። ሴት ልጅ እንደተፈለገች መረገጥ የለባት። ሴት ልጅ መረገጥ የለባትም ያላችሁ ላይክ አድርጉ።